አቶ በኃይሉ ያሰበውን ነገር አልተሳካለትም። ተደውሎ ሲነገረው እንግዲህ መሬት ተሰንጥቃ ብትውጠው ይሻለው ነበር፣ እንዴት አልፈጸምኩም እያለ ተናዶ ነበረ። እሷማ የሆነ ሙታለይ ብሎ ቸብርቻሳ እያለ ነበር፣ ግን አልተሳካለትም። እና ነገሩን በሙሉ የተላከከው እንግዲህ ወደ ሳሚ ነው። ሳሚም እንግዲህ ቤት የቀረችው ሰላም ነበረች የምታምነው። ሰላምም አሁን በስተመጨረሻ ልጄን እንደዚህ ያደረካት አንተ ነህ ማለት ነው ብላ ስትነግረው እሱም አንቺም እንደዚህ ታደርጊኛለሽ ወይ ብሎ ተስፋ ቆርጧል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ ማድረግ ተቀላቀሉ፣ ነባሮች ላይክ ሼር ማድረጋችሁን እንዳትረሱ፣ አበረታቱኝ። የአደራን ድራማ ይዘንላችሁ መተናል። አብራችሁ ይቆዩ። የአደራ ድራማ ሲጀምር እንግዲህ ሰላም ቤት ማነው ሕክምና ገብታለች። ካለባት ችግርና ከደረሰባት አደጋ በኋላ ሕክምና ውስጥ እየተደረገች ነው። ግን ደግሞ ባልደረባውና ይሄ በኃይሉ የሚባሉት እንዲህ እጃቸውን አጣጥፈው የሚቀመጡ ጉዶች ስላልሆኑ ሐኪም ቤትም ሊያጠፉ አቆርጠው ተነስተዋል። እንግዲህ ቤተሰቦችህን የገደሉት የነ ሰላም ቤተሰብ ነው ብሎ ካያያዛቸው በኋላ እነሱ ላይ ችግርና መከራ እንዲጋፈጡ እነሱ ላይ ችግርና በቃ የማይወጡ ጣጣ ውስጥ እንዲያደርግባቸው ካመሳጠረ በኋላ አዲስ የገባው ልጅ እንግዲህ ቤተሰቦችን እናትና አባቴን የገደሉት እነሱ ከሆነ በቁማቸው ነው የምቀብረው ብሎ እንግዲህ በሰላምም ላይ በሁሉም ላይ እያደረገ ያለው ቤተሰቦችን ገሎብኛል ብሎ ስላሰበ ነው። በኃይሉ የነገረውን በሙሉ ስላመነ በቃ ድርጊቱ ሁላ እነ ሰላምን የሚጎዳ ነው እና በመጨረሻም እንግዲህ አንጀቱ አልቻለም። ሲያወሩ ስለሰማ አድራሻ ስለጠየቀው የት ሐኪም ቤት እንደገባች ማን ዶክተሯ ማን እንደሆነ ሁሉም ነገር ስለጠየቀው ትዝ ሲለው ለካ ሊያስገድላት መሆኑን ካወቀ በኋላ ይህችንማ መድረስ አለብኝ፣ ቶሎ ማዳን አለብኝ። ባይዘወይ የቤተሰቦቹ ገዳይ ቢሆኑም እንኳ እንደዚህ ጨክኖ የሰው ሩህ መግደል ስለደበረው ልጅቷን ሊያዲናት እየበረረ ቶሎ ብለ ሄዷል። ተበረረ። ገዳዩዋትንም ገዳዩዋም ዶክተር እንግዲህ በኃይሉ ተባባሪ መሆኗን ጠንቅቆ ስላወቀ ነገሩ ሳይባባስና ሳይታወቅ ብሎ ቶሎ ብሎ ሐኪም ቤት ደርሶ ሲገባ እንግዲህ እውነትም በኃይሉ ሊያጠፋትን ዶክተር እንደላከባት ተረርቶ ልወጋት ስትል ልጅቷ እንግዲህ ሰላም ምንም አላለችም። እየተንቀጠቀጠኝ መናገር መጋገር አችልም፣ መንቀሳቀስ አችልም። ለትንሽ እንግዲህ መርፌውን መርዙን ቀላቅላ ልሰጣት ስትል ልጁ ደርሶባታል። ቶሎ ብሎ አንቺ እንዴት እንደዚህ ታድርጊያለሽ ብሎ ጉሮሮዋን አንቆ ወደዛ ገፍትሮ ጥሏታል። ቤትም እንግዲህ ግቢ የህመሟን ጉዳይ ዶክተሮች እስከሚያክሙ ድረስ ጉዶውን እስከሚነግሩን ብለው ቤተሰቦቹ እንዳለ ተደርድረው ሲጠብቁ እሱ ሩጦ ሲገባ ምን ተፈጠረ ብለው አብረው ተከትለው ገብተው ነበር። በተለይ ፍቅረኛዋ ሳይሆን ያው አልተቀበለችውም ፍቅሩን። እንግዲህ ይሄኛውን ነው ቀለበት ልታስር የተዘጋጀችው። በዘወይኔ ትፋቀራለች፣ ትዋደዳለች፣ ምናምን በቃ ትቀበለዋለች፣ ባሏ ታድርገዋለች ብዬ አስብኩት ይሄንን ልጅ ነበር። ይሄ ሐኪም ቤት አጠገቧ ያለው ማለት ነው። ያኛውን እንደ ወንድሟ ስለምታስበው በቃ በጭራሽ ትቀበለዋለች ብዬ አላስብኩም ነበረ። ኤኒዌይስ ሐኪም ቤት ያሉት ቤተሰቦቿ እንዳለ አሳዳጊዋም ትክክለኛ እናቷም ሁሉም ተሰብስበው በእግር በፈረስ መርዝ ልታደርግባት እኮ ነው፣ በመርዝ ልገላት እኮ ነው ብሎ እንግዲህ ቢኒያም አስጥሏታል ማለት ነው። ካስጣላት በኋላ እንዴት ልታውቅ ከቻልክ የሚለው ጥያቄ ውስጣቸውን ስለከነከነው አሳማኝ መረጃ ለመፈለግ እንግዲህ ከሐኪም ቤቱን ጥሎ ሂዷል። በመጨረሻም ዶክተሯ አይኗን ጠቀስ አድርጎ ቶሎ ብላ መምለጥ እንዳለባትና መርዝ ያደረገችበትን መርፌ መጣል እንዳለባትና በዛ ምክንያት ሊያዲናት እንደመጣት ስለጠቆማት እሷን መርፌውን ጥላ ወደ ውጭ ሩጣለች። ያው እንግዲህ ሰላም መዳኗንና መሞቷን ለማረጋገጥ ሁሉም ቤተሰብ አሰብስበው ስለነበረ ወደ ዶክተሪቱ ቼክ አላረጉም። ተጥፋ ትሄድ ትኑር ማንነቷ ምን እንዲሆን ምናምን ቼክ አላረጉም እና ዞር ሲሉ ለካ ዶክተሯ ሄዳለች። ያው እንግዲህ ቢኒያም ያለውን ነገር አስረዳቸው፣ ግን ደግሞ በጭራሽ ሊረዳ አልቻለም። ፍቅረኛዋ የሚወዳት ልጅ በተአምር ወደ እኔ ሁሉም ነገር ልታመሳጥር ነው እንጂ አንተ በስተጀርባ ተልእኮ እንዳለህና በሰላም ላይ እንደዚህ ያደረግከው በሙሉ ልታስገድላት ያሰብከው አንተ ነህ ብሎ ሁሉም ቤተሰብ ፊታቸውን እንዲያጠቁሩበት፣ በተለይ ደግሞ የሰላም እናት ያሳደገቻት እንግዲህ እሷ ናት። በቃ በጣም አምነዋለች። ያው ከአንጀቷ ባይሆንም እየቦጨቀች እየሰደበች አብጠልጥላ እስከ ልኩ ነግረዋለች። እሱም የውስጡን ጠንቅቆ ያውቃል። በሰላም ላይ እንደዚህ ስላላደረገ በእንዴት በመወዳት ልጅ ላይ እንደዚህ አደርጋለሁ ብሎ ውስጡ ክፉኛ ተሰብሯል።
እንግዲህ ወደ ቤት ይመልሷታል ብሎ ያሰበው አብረው ይኖራሉ ብሎ ነበር። ግን ደግሞ አጠገቡ ያለው ልጅ እውነት እንደው አባዬን እና የማየ ገዳይ እነሱ ካልሆኑ ይህን ሁሉ መከራና ስቃይ ካደረስኩ በኋላ እውነትም ይሄ ማነው ስሙ በኃይሉ ቤተሰቦችን ገሎ ከሆነ እንደው ጸጸቱን አልችለውም፣ እንደው ፈጣሪ እርዳኝ እያለ እሱም ራሱ በተፈጠረው ነገር እና በሚሆነው ነገር ተጸጽቶ ነበረ። እና ወደ ቤት አምጥተዋታል። በቃ የፍቅረኛ አዲስ ቀለበት ያሰረላት ልጅ ደግሞ ነገሩን በሙሉ ወደ ሳሚ እንዲሆን አድርጓል። ማለት ድርጊቱ ስትመረዝ የነበረችበት ሁኔታ በቃ መረጃዎቹ በሙሉ የሚጠቁሙት ወደ እሱ ነው። እና በቃ ይሄ ልጅ ለህይወቱ አያስፈልግም፣ ሁለተኛ ድጋሚ ወደዛት ቤት አትሄድም ብሎ ከልክሎ እንግዲህ ያው አይኗ እያለቀሰ እንባ ሳይሆን በቃ እንደ ዝናብ እያወረደችው እሱ አይደለም ለመናገር ብትሞክርም ግን ደግሞ አፏ አይናገርም። እኔ እዚህ ላይ ያልገባኝ ልክ እንዲያሰው ደረጀ እንደ ዲያጣ ድራማ ለምን ወረቀትና እስክሪብቶ አልሰጧትም ነበር ብያለሁ። መጻፍ አችልም ነበር ወይ? ያው ትችላለች መጻፍ ምናምን፣ ለምን አልሰጧትም ነው? ወይስ እንደው የዳይሬክተሩ ያው እንትን ይሄ ነው እንደዙ ስለሆነ ነው በሚለው እንያዘው። ለማንኛውም እና ወደ ቤት ላመጧት በሐኪም ቤት እንደዛ ኩል ትፍትፍ ብላ ከኩርሲ ላይ ከትን ላይ ስትህር ስታይ እንግዲህ አሳዳጊዋ ባትወልዳትም እንኳን እኔ እንደዚህ ልሆንልሽ፣ እኔ እንደዚህ ልኮማተርልሽ፣ እኔ ላልቅስልሽ ብላ እያለቀሰ እንትን ስትል አረ እንደዚህ መሆን የለብሽም እባክሽም ብላ ጎረቤቷ እንደምታዝንና እንደምትከፋ ወቂ። አሁን ዶክተሩ ያለሽን በሙሉ እየሰማሽ እያንዳንዱ ነገር መድኃኒቱን በጊዜዋ እየሰጠሻት ተንከባከቢያት ትድናለች። አንቺ እንደዚህ በሆንሽ ቁጥር እሷ ልቧ ይሰበራል። ለፊቷ እንደዚህ ቁመሽ ፊት እያለቅሽ እንደዚህ መሆን የለብሽም ብላ አጽናናታለች። በኃይሉና እንግዲህ መሰሪዋ መሰክ የሆነችው ልጇ እንግዲህ ቢራ እየከሰከሱ ቢሮ ዛሬ ልዩ ስራ ነው፣ እስከ ዛሬ ያሳለፍኩትን ስራ ለእሷ ሰጥቻት ቢሆን ኖሮ ሁሉንም ነገር በአንድ ጀንበር ታሳካልኝ ነበር። ዛሬ ተሳክቶልኛል፣ በስነ ስርዓት ታሳካዋለች። ከዚህ በፊት የሆነ ስራ ሰጥቻትም አሳክተዋለች ከአንድሉ ሁለቴም ብሎ እንግዲህ በዶክተሯ እየተመካ ቸበርቻሳ ሲባል ነበር። አጠገቧ ያለችውም ልጅ እንግዲህ ስለ ዶክመንት አምጪ ያላትን አምጪ ዶክመንቱ ምን ደረሰ በማለት በመጨቃጨቅ ብዙ ደረጃ ደርሰዋል። በመጨረሻም ዶክተሯ እንግዲህ ካመለጠኝ በኋላ ደውላ እንዲያልተሳካል ስትነግረው ጨለመበት። እንዴት እንደዚህ ብለሽ ትነግሪኛለሽ? እንዴት አልገደልሻትም? የድመት ነፍስ ነው እንዲ ያላት፣ እንዴት ብትደፍሪ ነው? ለምን አልገደልሻትም? ምን ምክንያት አለሽ ብሎ ሲጠይቃት እሷም እንግዲህ ሊያዲናት የመጣው ልጅ ስምና ካለሩን ሁሉን ነገር ልትነግረው ስትል ቢኒያም ከኋላ ቢላዋውን ይዞ ስለ እኔ ማንነትና ምንነት ብነግሪ አንገትሽን በጥስልሻለሁ ብሎ ሲያስፈራራት እሷም የተሳሳተ መረጃ ሰጠችው ማለት ነው። ሰውዬው ጥቁር ነው፣ እንደዚህ ነው ስታይሉ፣ ጸጉሩ ምናምን እንደ አይነት ነው። መቶ ያዳናትና ስለናንተ ግድያና ስለናንተ የሆነ ያሰባችሁትና ያቀዳችሁት ነገር በደንብ ያውቃልና መቶ እሱ ነው ያዳናት ምናምን ብላ ነገረችው። ከነገረችው በኋላ እንግዲህ በልጁ ቁመና ስታይል ሁሉ ውበት የተማረከች ትመስላለች ዶክተሯ። በቃ ያለውን ነገር አይኑን እያየች ግን ደግሞ እንደሷ በቤተሰቦቿን ያሳጣት በኃይሉ መሆኑንና ከበስተጀርባ የሆነ ነገር እንዳለ ጠንቅቃ ታውቃለች። ወደፊትም በኃይሉ ጉዳይ ላይ በተለይ ቤተሰቦቿን የገደልባት እሷ ከሆነ ካወቀች በኋላ በስተጀርባው ሌላ ስራ አጠንስሳ በኃይሉን ለመጣልና እስር ቤት ለመወርወር አቅዳ ተነስታለች። አብሮኝ ይሰራል ብላ አስባ ስልክ ቁጥሩን በሞባይሉ በወረቀት ሳይሆን ደረቱ ላይ ስልክ ቁጥሯን ጽፋ በዚህ ደውልልኝ እንገናኝ፣ በጣም እና የዋህና ጥሩ ሰው ትመስላለህ፣ በዛ ላይ ደግሞ እብዴትህ ተመችቶኛል እና ደግሞ ሳስበው ከባህሉ ዘመር ነህ መሰለኝ፣ እንደኔው አንዲ እንትን ቤት አሳድጓል መሰለኝ። በኃይሉ የኔም ያንተም አባት ነው ማለት ነው። ሁለታችንም አንድ አይነት አባት ካለም ብዙ የምንሰራቸው ስራዎች አሉ ብላ እሱንም ራሱ እንግዲህ የቤተሰቦቹ ገዳይ በኃይሉ መሆኑን ጠቆም እንዲያረግና ነቃ ብሎ ስራውን ለመስራት እንዲያስብና ሌሎችን ሰዎች እንዳይበድል አድርጋ ይሆን አንዳንድ ነገር ነግረዋለች። እሱም በእርግጥ ትዝ ብሎ ተሆነ ቦታ እሷ ከሄደች በኋላ እንዴት እብዲ ልትለይ ትችላለች? እንዴት በቃ የሆነ ነገር ስለነገረችው የሆነ ነገርም አለ እነዚህ ሰዎች ላይ እንደዚህ አይነት ነገር ችግር የምፈጥረውማ
ያለ ምክንያት አይደለም። እንደ ቤተሰቦች ገዳይ እነ ሳሚ እነማ ያደርግልኝ ብሎ እንደውም ዱአ ማድረግ ጀምሮ ነበር። ምክንያቱም አላስራቸው ነው ላያላቸው ላይ እንደዚህ አይነት መዓት እያወረደባቸው ያለውና በኃይሉ መሆኑን ካወቀ በኋላ እንግዲህ በኃይሉ ምን ሊያደርገው እንደሚችል አይደል ነው። ለማንኛውም እንግዲህ ለራሱ መጠቀሚያና ለራሱ ስራ እንዲሰራለትና ከራሱ ገለል ብሎ ሌሎችን እንዲጋፈጥና እንዲዋጋ ስላረገው በንግግሩ አሳምኖታል በኃይሉ። የእሱንም ነገር ሰምቶ እንግዲህ ያው የሚያደርገውን ነገር እያደረገ ነው። ለቤተሰቦቹ እየተበቀለ ነው። በእሱ አካሄድ ለቤተሰቦቹ ይበቀል እንጂ ምንም ኃጢአት የሌለባቸውን ሰዎች ነው እያጠቃ ያለውና ችግር ውስጥ እየከተታቸው ያለው በጣም ከባድ ነው። እና በመጨረሻም እንግዲህ ሰላም ልጅቷን ወደ ቤቴ ይዤ እሄዳለሁ ብላ ስትታገል አይሆንም በጭራሽ ከዚህ በኋላ አታሳዝንሽም ወይ አሳድጌ በሰላም አንቺ ቤት ልኬ ይህን እግሯንና ይህን እጇን አንቺ ጋር ልኬ አካሏን ጎዲውሎ አርገሽ ላክሽልኝ በይመልሽልኝ ልጄን እያለች ስትጨቀጭቃት እንግዲህ እሷም ስሜታዊ ሆና እያለቀሰች ወደ ቤተ ክርስቲያን ሄዳ የውስጧን እንግዲህ ለአምላኳ ተናግራ ወደ ቤት ተመልሳለች። ሳሚም ቢሆን እንግዲህ ያው አንተ ነህ በዚህ ምክንያት እንደዚህ የሆነችው ብሎ ስለተቆጡት ወደ ሰላም ቤት ተመልሶ የተፈጠረውን ነገር ሊያስረዳት ቢሞክርም እሷም ጨክና ነገሮች ሁሉ የሚጠቁሙት ወደ አንተ ነው፣ ምን ባድረግ ይሻለኛል? ብሌን ነው እንደ ስሟ ነገር በነገራችን እና ነገሮች ሁሉ የሚጠቁሙት ወደ አንተ ነው። አንተ እንዳደረክባት፣ አንተ እንደመረዝካት፣ ሐኪም ቤትም ሁላ መርዘህ ልገላት እንዳሰብክ በቃ አሁን ላይ የሚጠቁመው እሱ አንተም ብቻ ነው። እስተዛሬ አምናሃለሁ፣ ውስጤ ያምናሃል፣ ግን ደግሞ ጨክነህ በሷ ላይ እንደዚህ እንደማታደርግ አውቃለሁ። ግን ደግሞ ነገሮች ሁሉ ወደ አንተ ነው የሚጠቁሙት ለምንድን ነው ብላ እኔ እሷም እንግዲህ እንደጠረጠረችውና ያው እንግዲህ እንደ ሌሎቹ ሰዎች አንተ ነህ እሷ ላይ እንደዚህ ያደረክባት የሚል ሙሉ እምነት እንዳላት ካወቀ በኋላ እሱም ተስፋ ቆርጦ ይህን ነገርማ በግላጭ ሳላሳይና በአደባባይ ሳላወጣ እጅን አጣጥፌ ቁጭ አልልም ብሎ እንግዲህ ለመጋፈጥ ለመሞከር እንግዲህ እጁን ጡንቻውን ወጥሮ ለመስራት እያሰበ ድራማው ያልቃል ማለት ነው። ውድ ቤተሰቦችዬ እኔ ዶክተሯ ተመችታኛለች። ባይዘዌ ከልጁ ጋር ያላት ግንኙነት አላያችሁትም? እና ወደ ሰዎችዬ ያ ድራማ ሰላም ባይዘዌ ልጇን ትክክለኛ ልጇን እስካሁን አላወቀችም። እንግዲህ ይሄ በኃይሉ ተብዬው ወይ ወደ እስር ቤት ካልተወረወረ ወይ ደግሞ ወደ መቃብር ቤት ካልተወረወረ ሰላም ትክክለኛ ልጇን የምታውቅ አይመስለኝም። እና ይህን ይመስላል። ኔክስት በሌላ ፓርት እስከምንገናኝ መልካሙን ሁሉ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። አመሰግናለሁ። ባይ ባይ። ደህና ደሩልኝ። ምችት ይበላችሁ። ደህና ደሩ። ባይ